ነው የምታገቡት? ደሞ ከተዳር ከያዘ በኋላ መቼ ነው የምትወልዱት? ደሞ የሆነ እያላችሁ በእውነት ሰዎችን የምታሳቀቁ ሰዎች ካላችሁ ደጋግማችሁ ማሰብ አለባችሁ። የማያስተኛ ነግረውት ተኝተው ያድራሉ ይባላል። እኛ የምንናገረው ቃል ለእኛ ምንም ላይሆን ይችላል። ለፍዘነም ትዝ አይለን ይችላል። እግረ መንገድ ነው ብዙ ሰው የሚናገረው ሲያያችሁ ነው ትዝ ብሎት እንጂ እዛ በኋላ ትዝም ላትሉ ትችላላችሁ። ከነመፈጠራችሁም ላይ ያስታውሳችሁ ይችላል። ያ በዛ ቅጽበት የምንናገረው ቃል ግን ለሰሚው የቤት ስራ ሊሆን ይችላል፣ እንቅልፍ ሊነሳው ይችላል። በእውነቱ አንበሳ ይባላል አንድ ሰው ብቻ በሆነ መንገድ ያሳደገው በጫካ እና ያ ሰው ካደገ በኋላ መቼም ካደጉ በኋላ ጠያቂ ስለማይጠፋ ዘመዶቹ መጡ ሊጠይቁት እና ጫውተው ተመለሰ። እሱም ወደ አንበሳው እነሱም ወደ ቤታቸው እና በኋላ አንበሳው ምን እንደተነጋገሩ ተደብቆ ሰምቷል ይባላል። ብቻ ምሳሌ ነውና ነገሩ እና ምን ብሎ ነበረ? እንዴት ነው የሚያኖር ይሄ አንበሳ ሲሉት የአንበሳ ያሳደገው ሰው እንግዲህ አንበሳ እዚህ ክርኑ ስር መጥፎ የሆነ ጠረን አለ ይባላል። እንዴ የሚያበላኝ ስጋ ነው ተመችቶኛል፣ ግን እዚህ ውስጥ ያለው እንትኑ ትንሽ እሱ ረብሾኛል አለ። ይችን ሰምቷል አንበሳው እና ጥቂት እንደቆየ ጦር አምጥቶን ካውጋኝ አለው አንበሳው ያንን ያሳደገውን። እንዴት አድርጌ ያሳደከኝ ነግሬሃለሁ፣ አለዛ ገድልሃለሁ አለው። አማራጭ የለውም ወጋው። ቆይቶ ቁስሉ ሻረ። ቁስሉ ከሻረ በኋላ ያንን ሰው ይኸውልህ ያኔ በጦር የወጋህ ቁስል ሽሯል፣ አየኸው? ያ ከዘመዶች ጋር ተደብቀ ያማሃኝ ሐሜት ግን ቁስሉ እስካሁን አልሻረም አለው ይባላል። እና የምንናገራቸው ነገሮች በቀላሉ አይሽሩም እና በተቻለ መጠን በእውነቱ ለመጠንቀቅ መሞከር አለብን። ኢዮብን በጣም የፈተኑት ጓደኞቹ ናቸው። እናጽናናለን ብለው ስናጽናና የምንጠቀማቸው ነገሮች መጠንቀቅ አለብን። አንዳንድ ሰው አቤት አሁን ላንቺ ይሄን ይስጥሽ የሚል ሰው አለ፣ እግዚአብሔርን እያስተማማ ከእግዚአብሔር በላይ አዛኝ ሆነ ሙተህ አሁን ላንተ የሚገባ ይሄ ነው አይ እግዚአብሔር የሚሉ ሰዎች አሉ። አይ እንዴው ማናቀው አንግባ። አንዲት የሰንበት ትምህርት ቤት እህታችን ታማ በሆነ ጊዜ ሰንበት ተማሪዎች ሄዱ ሊያጽናኑ እና መዝሙርን ዘምራሉና ምን የሚል መዝሙር ዘመሩ መሰላችሁ? ላይቀር መሞት የሚለው እና ለታመመ ሰው ምን ማለት ነው ላይቀር መሞት ብሎ መዘመር። እና የምናደርጋቸው ነገሮች የምንናገራቸው ነገሮች በፈተናው ላይ ፈተና የሚሆኑ እንዳይሆኑ በጣም መጠንቀቅ አለብን። በእውነቱ በዜና ምን ይላል? አንድ ሰው በሆነ በአቱ ሲኖር መንገደኞች በሆነ አጋጣሚ የሱን ስም ሲያነሱ ሰማ። እንግዲህ ሰይጣንም አቀብሏቸው በሆነ ምክንያት እና እነዛ ሰው ያን ሰው አንስተው ሄደዋል። በቃ ወደ መንገዳቸው ሌላ ጉዳያቸውን እያወሩ ያ ሰው ግን እንቅልፍ አጥቶ አደረ ይላል። በምን ይሆን ያነሱኝ? በጥሩ ይሆን በክፉ ይሆን እያለ በቃ እያብሰለሰለ ራስ አጥቶ እንቅልፍ አጥቶ አደረ። እና እኛ እግረ መንገድ የምናነሳው ነገር ሰው ጆሮ ሲሰማ የሚከነክነው ረፍት የሚነሳው እንዳይሆን በጣም መጠንቀቅ አለብን። በማናውቀው እየገባን በእውነቱ ሰውን እንዳንጎዳ እግዚአብሔርም ጋር እንዳንቀያየም በጣም መጠንቀቅ አለብን። እግዚአብሔር በሚያደርገው ነገር ሁሉ አይሳሳትም። እኛ ላንረዳው እንችላለን፣ ግን የነገሩ ምንነት የሚወሰነው በእኛ እውቀት ስላልሆነ ለዚህ ነው ቅዱስ ጳውሎስ ፍርዱን ማን ያውቀው ዘንድ ይችላል ብሎ የጠየቀው። ትንሽ ነገር እናንሳና እንጨርሳለን። ብዙ አባታችንም አሉ፣ ሌሎች ብዙ አገልግሎቶችም ስላሉ እኔ ባጭሩ ለማድረግ ነው ሞከረው። እንደው ለኛ ግራ የሚመስሉ ነገሮች ለምን ያደርጋል? አንድ ወይ ሁለት ነጥብ ብቻ ባጭሩ ነው ማነሳው። እኛ እንደሚመስለን ለምንድን ነው የማይሰራው? እኛ ጥሩ ነው በምንለው መንገድ ብቻ ለምን አያደርግም? እኛን የማይመቸን የሚያሳዝነን አንዳንድ አንጀታችንን ቁርጥ የሚያደርግ ነገር ሁሉ ለምን ያደርጋል? በመጀመሪያ የሚሆነው ነገር ሁሉ በእግዚአብሔር ነው አይባልም። ይሄን ማወቅ አለብን። ለምሳሌ ሰው ከልክ በላይ ፍጥነት አልፎ እያሽከረከረ ወይኑ እያየ ገደል ቢገባ ቀኑ ደርሶ ነው አይባልም። ሰው ሕይወቱ ማሳጠርም በማስረዝምም የራሱ ኃላፊነት አለበት። ለዚህ ነው እግዚአብሔር አስቀድሞ በሕግጋት አክብር አባከ ወእመከ ከመ ይኑህ መዋዕሊከ በዲበ ምድር ዘኢሁበከ እግዚአብሔር ብሎ ከ10ቱ ትእዛዛት ውስጥ ይሄን ያስገባው። በእግዚአብሔር በሚሰጥ በምድር ላይ እድሜ እንዲረዝም እናትና አባትን አክብር ብሏል። ስለዚህ እናትና አባትን ማክበር እድሜ ያስረዝማል። የማያከብር ደግሞ ተረግሞ እድሜ ይጠር እየተባለ ባጭሩ ሊቀጭ ይችላል፣ ሊቀሰፍ ይችላል። በመጽሐፍ ቅዱስ በብሉይ ኪዳን ብዙ የተቀሰፉ አሉ። የአሮን ልጆች ናዳብ አብዩድ ተቀስፈዋል እና አሁናን ተቀስፈዋል። እግዚአብሔር ከመቀሰፍ ይሰውረን። በእውነቱ ግን እንዲህ ካሉ ከጥንቃቄ ጉድለቶችና ሰብአዊ ከሆኑ ነገሮች ባሻገር የሚሆኑ ተፈጥሯዊ ነገሮች ደግሞ ይኖራሉ። ተፈጥሯዊ የሆኑ ነገሮች በእግዚአብሔር ናቸው ተብሎ ነው የሚታመነው። ሰው በራሱ ሊያስቀራቸው የማይችላቸው የሆኑ ነገሮች እነሱ ተፈጥሯውያን ናቸው። ታዲያ እንደዚህ ያሉትስ ለምን ይሆናሉ ብንል አንደኛው ምክንያት ለዘለቄታው የሚጠቅመንን የሚያውቀው እርሱ ስለሆነ ነው። እንደ አንዱም ወይም ዋናው ምክንያት እኛ የምናየው ዛሬን ወይ ቢበዛ ነገን ወይ ቢበዛ ከርሞን ያውም ከነ ጉድለታችን ነው። እግዚአብሔር ግን ረጅሙን ዘመን በዚህ ዓለም ያለውን ያያል፣ ዘላለማዊ ሁኔታውን ሁሉ ያያል። ስለዚህ ለኛ ባይሆን የምንለው በእግዚአብሔር ዘንድ ግን የተሻለው እሱ ሊሆን ይችላል። እንግዲህ ይህንን የሚያውቀው እግዚአብሔር ነው።